ሰላም ጤና ይስጥልን ክብራን አድማጭ ተመልካቾቻችን እንደምን ቆያችሁልን እያልኩኝ ወደ እሳቱ መረጃዎቻችን ተሻገርኩኝ። ከመረጃዎቻችን አንዱ መላው የዓለም ሙስሊም ማህበረሰብ ታላቁን የረመዳን ወር መቀበል በጀመረበት በዚህ ወቅትም ጠቅላይ ሚኒስትር ዶክተር አብይ አህመድ ከወዲሁ የረመዳን መልእክትን በአረብኛ አስተላልፈዋል። በተጨማሪም እስልምናና ኢትዮጵያ ያላቸውን ቁርኝነት እንዲሁም ደግሞ እስልምና ለኢትዮጵያ ያለውን አሻራ በተመለከተ ለዓለም ሕዝብም አያይዘው ድንቅ መልእክትም አስተላልፈዋል። መልእክቱን በበርካቶች ከመወደዱ ባሻገር የተቀባበሉ ይገኛሉ። እናንተም መልእክቱን ሰምታችሁ ለተለያዩ ሙስሊም እህት ወንድሞቻችን መረጃውን ሼር አድርጉ። ጠቅላይ ሚኒስትሩ እስከዛሬ ካስተላለፉት መልእክታቸው ይሄ ለየት የሚያደርገው ነገር ምንድነው የሚለው መረጃ ይዘናል የምናጋራችሁ ይሆናል። በሌላ በኩል በበርካታ ኢትዮጵያውያን ዘንድ የሚወደዱት የቱርኩ ፕሬዝዳንት ኤርዶዋን በሚቀጥለው ሳምንት ኢትዮጵያ ጉብኝት ያደርጋሉ። በኢትዮጵያ ጉብኝታቸው ምንድነው የሚያደርጉት የሚለውንና ለምን ዓላማ እንደሚመጡ እንዲሁም መች እንደሚገቡ ጉዳዩን በተመለከተ ሙሉ መረጃ ይዘናል ወደ እናንተ የምናደርሰው ይሆናል። ሌላኛው አስደሳች መረጃችን ቻይና ከ53 የአፍሪካ ሀገራት ኢትዮጵያን ጨምሮ ለሚገቡ ምርቶች ከቀረጥ ነጻ የገበያ እድል መፍቀዷን ገልጻለች። ይሄ ቀላል አይደለም። የቀረጥን ነገር ሁላችንም የምናውቀው ጉዳይ ነው። ይህ መረጃ ለሁሉም ሼር አድርጉ። ሙሉ መረጃውን ይዘናል የምናጋራችሁ ይሆናል። ሌላኛው በርካቶችን ያስገረመና ፈገግ ያደረገ መዝናኛ ዜና ይዘንላችኋል። ከቁም ነገር ዜና ባሻገር እርስዎን ዘና ለማድረግ ያዝንላችሁ መረጃችን ነው። በጉዳዩ እኛም ተገርመናል። በዜና መረጃችን ይህንንም ወደ እናንተ የምናደርሰው ነው። ውድ አድማጭ ተመልካቾቻችን የእርሶ የሆነው ኢትዮናስ ሚዲያ የትም ያልተሰሙ ጠቃሚ መረጃዎችን ይዞ ብቅ ብሏል። ታዲያ እንደተለመደው እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ መሰል መረጃን ለማግኘት በየሰዓቱ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን መጫኖን እንዳይረሱ። ቪዲዮ ላይክ፣ ሼር በማድረግ ይጀምሩ። በቅድሚያም ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ረመዳን ያስተላለፉትን መልእክት እንመለከታለን። መላው የዓለም ሙስሊም ማህበረሰብ ታላቁን የረመዳን ወር መቀበል በጀመረበት በዚህ ወቅትም የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለመላው የሀገሪቱ ሙስሊሞችና በዓለም ዙሪያ ለሚገኙ የየእምነቱ ተከታዮች የሰላም የልማትና ታሪካዊ ትስስር መልእክትም አስተላልፈዋል። ጠቅላይ ሚኒስትሩ በመልእክታቸው ኢትዮጵያ በኢስላም ታሪክ ያላትን ስራ ከማውሳት ባለፈ የሀገሪቱ የልማት ጉዞ ለቀጠናው ሰላም እንጂ ስጋት እንደማይውልም ገልጸዋል። ጠቅላይ ሚኒስትሩ መልእክታቸውን የጀመሩት ኢትዮጵያን ታሪካዊ ክብሯን በማውሳት ነው። ኢትዮጵያ ለኢስላም ሃይማኖት እንግዳ እንዳልሆነችና ገና በእንጭጭነቱ ወቅትም ፍትህ የነገሰባት መጠጊያ ሆና ማገልገሏንም ገልጸዋል። ኢትዮጵያ የሀቅ ምድር ናት ያሉት የነቢዩ መሐመድ ንግግርን በመጥቀስ ሀገሪቷ ከ14 ክፍለ ዘመናት በፊት ፍትህ፣ ታማኝነትና ሰብአዊነት ድንበርና ዜግነት እንደሌላቸው ለዓለም ያስመሰከረች ቀዳሚ ሀገር መሆኗንም ገልጸዋል። አክለውም የመጀመሪያው የኢስላም አዛን አድራጊ ቢላል ኢብኑ ረባ የኢትዮጵያ ልጅ መሆኑን ዛሬ በዓለም ዙሪያ 5 ጊዜ የሚሰማው ጥሪ የዚህ ክብር ሀበሻዊ ድምጽ እያስተጋባ መሆኑንም አስታውሰዋል። የልማት ጥያቄና የጎረቤቶች ስጋት በወቅታዊ የፖለቲካና የልማት ጉዳዮች ላይም ባሰፈሩት ጽሁፍም ጠቅላይ ሚኒስትሩ ኢትዮጵያ የልማት መብቷን ለማስከበር የምታደርገው ጥረት በማንም ላይ ጉዳት ለማድረስ የታለመ አለመሆኑንም ገልጸዋል። ከእውነት ምድር ልብ ሆነን የምናረጋግጠው የልማት መብታችንን ለማረጋገጥ የምናደርገው ጥረት ለሌሎቹ የህይወት መብት ለመንጠቅ አይደለም። ኢትዮጵያ ምንም አይነት የጂኦግራፊያዊ ስግብግብነትም ሆነ የመስፋፋት ፍላጎት የላትም ብለዋል። በተለይም ስለ ታላቁ የአባይ ወንዝ ሲናገሩ ወንዙ አምላክ ለሁሉም የሰጠው መለኮታዊ ማዕድ መሆኑንም ገልጸዋል። ኢትዮጵያ የራሷን የልማት ፍላጎት ስታሟላ የሌሎቹን ድርሻ የመቀነስ ዓላማ እንደሌላትና የአባይ ትብብር ድልድይ እንጂ የግጭት አውድማ መሆን እንደሌለበትም አጽንኦትም ሰጥተዋል። የናይል ውሃ ከእርሻችን በፊት በልባችን የሚፈስ የህይወት የደም ስር እንዲሆን እጃችንን እንዘረጋለን በማለት የኢትዮጵያን ቅን ልቦናም ገልጸዋል። ከ130 ሚሊዮን በላይ ህዝብ ያላት ሀገር እየመሩ ያሉት ጠቅላይ ሚኒስትሩ የኢትዮጵያ የባህር በር ፍላጎት ሰላማዊና የህልውና አስፈላጊነት መሆኑንም ገልጸዋል። ይሄ ጥያቄ የሰው ልጅ ቁጥር እድገትና የኢኮኖሚ ፍላጎት የሚጠይቀው ህጋዊ ጥሪ መሆኑን ይህም የጎረቤቶቻችን ሉዓላዊነትን በማይነካ መልኩ ለጋራ ብልጽግና የቀረበ የሽርክና ጥሪ መሆኑን አስታውቀዋል። እውነተኛ ልማት ያለው የትብብር አድማሶቻችንን በመክፈት እንጂ የትብብር በሮቻችንን በመዝጋት አይደለም ሲሉ የቀጠናዊ ውህደትን አስፈላጊነትንም አስረድተዋል። የሰው ልጅ በደም ቋንቋ እንደሰለቸና ጦርነት የሰው ልጅ ትከሻ እንዳደከመ የገለጹት አብይም ኢትዮጵያ ከጦርነት እሳት የተማረች ሀገር በመሆኗ የሰላም ንግግር እንዲቀድምም ጥሪም አቅርበዋል።
ለጦርነት የሚወጣው ሀብት ለትምህርት፣ ለጤና እንዲውል ሰውን ከመግደል ወደ ሰውን ማዳን ማብቃት እንድንሸጋገርም አሳስበዋል። የኢትዮጵያ ህዳሴ ቁሳዊ ግንባታ ብቻ ሳይሆን በመቻቻልና በጋራ አብሮ የመኖር እሴቶች ላይ የተመሰረተ የስነ ምግባር ህዳሴ መሆኑንም አክለዋል። ጠቅላይ ሚኒስትር አብይ አህመድ መልእክታቸውን ሲያጠቃልሉ የኢትዮጵያ የመቻቻል የፋኖስና የሰላም እጅ ሆና እንደምትቀጥልም ቃልም ገብተዋል። ይህ የተቀደሰ የረመዳን ወር ለልማት ለብልጽግናና ለሰላም የሚተጉ ወገኖችን ጥሪ አምላክ እንዲባርክ በመለመን ለመላው የእምነቱ ተከታዮች ረመዳን ሙባረክን ብለዋል። ውድ አድማጭ ተመልካቾቻችን ምንጮን ያገኘነው ከጠቅላይ ሚኒስትር ጽህፈት ቤት ነው። ሌላኛው መረጃችን የቱርኩ ፕሬዝዳንት ኤርዶጋን በሚቀጥለው ሳምንት ኢትዮጵያ መምጣታቸውን ተከትሎ ያገኘናቸውን መረጃ ወደ እናንተ የምናደርስበት ሰዓት ነው። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን በሚቀጥለው ሳምንት በተባበሩት አረብ ኤሚሬትስና በኢትዮጵያ ጉብኝት ለማድረግ ማቀዳቸውን የቱርክ ኮሚኒኬሽን ቢሮ አስታወቀ። ቢሮው እንደገለጸው ፕሬዝዳንት ኤርዶጋን በመጀመሪያ ሰኞ ዕለት ወደ አቡዳቢ የሚያቀኑ ሲሆን በዚህም ከሼክ መሐመድ ቢን ጋር ይገናኛሉ ተብሎ ይጠበቃል። ውይይታቸው በቱርክና በተባበሩት አረብ ኤሚሬትስ መካከል ያለውን ትብብር ለማስፋፋት እንዲሁም በቀጠናዊና ዓለም አቀፍ ክስተቶች ላይ እንደሚያተኩሩም ታውቋል። ፕሬዝዳንቱ ማክሰኞ ዕለትም በጠቅላይ ሚኒስትር ዶክተር አብይ አህመድ ግብዣ አዲስ አበባ እንደሚገቡ የተገለጸ ሲሆን በጉብኝታቸውም ወቅትም ድርድራቸው ተጠናቆ ዝግጁ የሆኑ በርካታ ስምምነቶችና ሰነዶች ይፈራረማሉ ተብሎ እንደሚጠበቅም የኮሚኒኬሽን ቢሮ መረጃ ያመላክታል። ይህ የተገለጸው በጎረቤት ሱዳን ባለው ቀጣይነት ያለው ግጭት ምክንያት ቀጠናዊ ትኩረት በሚጨመርበት ወቅትም ነው። በዚህ ወር መጀመሪያ ላይ በዩናይትድ ስቴትስ የቱርክ አምባሳደር ሳዳት አናል አንካራ ለሱዳን ሉዓላዊነትና ግዛታዊ አንድነትን የምታደርገውን ድጋፍ በድጋሚ አረጋግጠዋል። አምባሳደሩ በዋሽንግተን ዲሲ በሚገኘው የዩናይትድ ስቴትስ የሰላም ኢንስቲትዩት የሱዳን ሰብአዊ ፈንድ ዝግጅት ላይ በተሳተፈበት ወቅትም እንደተናገሩት ቱርክ የሱዳን መረጋጋት ለሰፊው ቀጠና በጽኑ አስፈላጊ እንደሆነም ታምናለች። ጦርነቱን ለማስቆም ውይይትና የዲፕሎማሲ ተመራጭ መንገዶች መሆናቸውን አጽንኦት የሰጡት አምባሳደሩ ግጭቱን ለመፍታት ለሚደረጉ ቀጠናዊና ዓለም አቀፋዊ ጥረቶች አንካራ የምታደርገውን ድጋፍ በድጋሚ ገልጸዋል። በተጨማሪም ጉብኝቱ የሚደረገው ኢትዮጵያ ከሱዳን ድንበር አቅራቢያ በሚገኘው በቤንሻንጉል ጉሙዝ ክልል ለሱዳን ፈጥኖ ደራሽ ኃይል ተዋጊዎች የስልጠና ካምፕ እያዘጋጀች ነው የሚል የሮይተርስ የምርመራ ዘገባ ካወጣበት ከጥቂት ቀናት በኋላም ነው። ዲፕሎማሲያዊ ደህንነትና የመንግስት ምንጮችን እንዲሁም የሳተላይት ምስሎችን በመጥቀስ የወጣው ይህ ዘገባ ካምፑ ለፈጥኖ ደራሽ ኃይሉ አዳዲስ ምስሎችን ሊያቀርብ እንደሚችል አመላክቷል። የኢትዮጵያ ባለስልጣናት እስካሁን ለቀረበባቸው ክስ ይፋዊ ምላሽም አልሰጡም። ቀጣይ መረጃችን ቻይና ከ53 የአፍሪካ ሀገራት ለሚገቡ ምርቶች ከቀረጥ ነጻ የገበያ እድል መፍቀዷን ገለጸች። የቻይና መንግስት ከሚያዝያ 23 2018 ዓ.ም ጀምሮ ከ53 የአፍሪካ ሀገራት ወደ ሀገሪቱ ገበያ ለሚገቡ ምርቶች ምንም አይነት የታሪፍ ክፍያ ቀረጥ እንደማያስከፍል አስታውቋል። ይህ ውሳኔ የሀገሪቱን ዲፕሎማሲያዊ ግንኙነት ይበልጥ ለማጠናከር ታስቦ የተወሰነ መሆኑን የቻይና መንግስት መግለጫን ጠቅሶ ሲጂቲኤንም ዘግቧል። እንደ መግለጫው ከሆነ ቻይና በኢኮኖሚ ትብብር ላይ ያተኮሩ ስምምነቶችን ከበርካታ ወገኖቿ ጋር ማድረጓን ትቀጥላለች። በተጨማሪም የዚህ ውሳኔ ዋነኛ ዓላማ ለአፍሪካውያን የንግድ ገበያን በማስፋፋት ምቹ የንግድ ስርዓት መፍጠር እንደሆነም ተገልጿል። ታዲያ ውድ አድማጮቻችን ቻይና እንደሚታወቀው እንግዲህ ከኢትዮጵያ ብዙ ነገሮችን ትፈልጋለች። ቀረጥ ነጻ ነው ማለት እንግዲህ ቀላል አይደለም። ምን ያክል ኮስት እንደምናደርግ እንግዲህ ይታወቀናል። ስለዚህ እንግዲህ በዚህ መልኩ በርካቶቻችን ሚሊዮነር ሳይሆን ቢሊዮነር እንደምንሆን እንግዲህ ተስፋ አደርጋለሁ። እንግዲህ በአካባቢያችሁ በዙሪያው በቤተሰቦቻችሁ ወይም ደግሞ ለእናንተም ጨምሮ ወደ ቻይና ከኢትዮጵያ ወደ ቻይና እቃ ለመውሰድ የሚፈልጉ ሰዎች እንግዲህ ቀረጥ ነጻ መሆኑን እንግዲህ ንገሯቸው ማለት ነው። በተጨማሪም እንግዲህ የጊዜ ስኬጁሉ ከመሽ ጊዜ እንደሆነ ማወቅ ያስፈልጋል። እሱን ደግሞ በዜና መረጃችን ወደ እናንተ አድርሰናል። ውድ አድማጮቻችን እንግዲህ ለእርስዎ ቁም ነገር የሆነ ጠቃሚ መረጃዎችን እስካሁን አቅርበናል። አሁን ደግሞ መዝናኛ ዜና እናጋራችሁ። እስከ መጨረሻው ስሙት። በጣም የሚገርም መረጃ ነው። ኒውዚላንድ በሚገኝ አፓኑይ በተሰኘ ትምህርት ቤት ውስጥ ላለፉት 1 ዓመታት ጫማዎች፣ ፎጣዎች፣ መነጽሮችና የውስጥ ሱሪዎች ሳይቀሩ በሚስጥር ይጠፉ ነበረ። ድርጊቱ ለረጅም ጊዜ ሲቀጥል ማንና ለምን እንደሚሰርቅ ለማወቅ ሳይቻልም ቆይቷል። የሌባው ማንነት ሲታወቅ ግን ሁሉም ተገረመ። በትምህርት ቤቱ የደህንነት ካሜራ ሲሲቲቪ ላይ በታየው ምስል መሰረት ሌባው ሌላ ማንም ሳይሆን
አንድ ጥቁር ድመት ሆና ተገኝታለች። የስርቆት ቦታ በተለይም በትምህርት ቤቱ የመዋኛ ወቅትም እቃዎች በብዛት ይሰረቁ ነበር። የተገኘው ንብረት ከትምህርት ቤቱ የስፖርት ክፍል ጀርባ በተደረገ ፍለጋ ድመቷ የሰረቀችው በርካታ እቃዎች ክምችትም ተገኝተዋል። ቪዲዮ በትምህርት ቤት ፌስቡክ ገጽ ላይ ባወጣው ቪዲዮ ድመቷ አንድ ትልቅ ፎጣ እየለበሰች በሜዳው ላይ ስትወስድም በግልጽም ታይታለች። የትምህርት ቤቱ ርዕሰ መምህር ማራማ ሴትዋርት እንደገለጹት የድመቷ ባለቤትም የቤት እንስሳው ታዋቂ ሌባ መሆኗን አምኗል። ትምህርት ቤቱ ለድመቷ ስሊንኪ ሚሊንኪ የሚል ስም አውጥቶላታል። ርዕሰ መምህሩ አክለውም ተማሪዎች ከዚህ በኋላ ንብረታቸውን በቦርሳቸው ውስጥም በጥንቃቄ መያዝ እንዳለባቸው ትልቅ ትምህርት ያገኛሉ ብለዋል። እንግዲህ የተከበራችሁ የኢትዮናስ ቤተሰቦቻችን እኔም በጣም ያስገረመኝ ነገር ድመቷ የተለያየ ቦታ እኮ ያስቀምጣል አይደለ? ግን እሷ አንድ ቦታ ነው እያንዳንዱን እቃዎች መታስቀምጠውና ሌብነት እንደሆነ ራሱ በጣም ገብቷታል ማለት ነው። ይሄ እንግዲህ ተማሪዎችም ርዕሰ መምህሩም የተለያዩ ሰዎችም ሲሰሙ የገረማቸው አንደኛውና ዋነኛው ምክንያት ይሄ ነው ማለት ነው። ሌላኛው ደግሞ በቃ ፎጣ ሳይቀር ከባድ እቃዎችን ጫማዎችን በጣም አስፈላጊ ነገሮችን ነው ወስዳ አንድ ቦታ የምታከማቸው። እንግዲህ ደግሞ አሳዳጊዋ ማለት ነው የድመቷ ባለቤት በጣም ሌባ መሆኗን አምኗል። ከዚህ በፊትም የተለያዩ ክሶችም ደርሰውታል። ስለዚህ በቤታችሁ ድመት ኤሪያ ባለበት አካባቢም አንዳንድ እቃ ሲጠፋባችሁ አጠገብ ያለውን ሰው ቼክ እንደምታረጉት ሁላ ድመቷንም ቼክ ማድረግ አስፈላጊ ነው ማለት ነው። ክቡራን አድማጭ ተመልካቾቻችን ለሳቱ ይዘን የቀረብነው መረጃ በዚያ በቃ። በቀጣይ ለእናንተ የሚጠቅሙ መረጃዎችን ይዘን እንቀርባለን። በዛሬ መረጃችንም የትም ያልተሰሙ መረጃዎችን ወደ እናንተ ይዘን ብቅ ብለናል። በሌላ መረጃ እስክንገናኝ ድረስ በያላችሁበት ጤና ይስጥልን።